አንድ የጠየቀኝ ጥያቄ ብዙ ሰዎች ዶክተር አብይን ሲነቅፉት አንተና ጥቂቶች ደግሞ ዶክተር አብይን ትደግፉታላችሁ እና እነዚህ ብዙ የሆኑ ሰዎች ተሳስተው ነው ወይስ አንተ ተሳስተሃል? መጀመሪያ ዶክተር አብይ ወደ ኃላፊነት ከመጣ በኋላ አንተም ጓደኞችም ይህን የሚያዳምጡኝም እንደሚመለከቱት ለማህበረሰቡ ለኢትዮጵያ ህዝብ ምን አድርጓል የሚለውን በሴክተር በዘርፍ ከፋፍለን እንመልከተው። እንደ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አርሶ አደሩን ምርታማ አድርጎ እቺን ዳታ ልድገማት 33 ሚሊዮን ሜትሪክ ቶን ስንዴ ያመረተ በቡና ለመጀመሪያ ጊዜ በዚህ ደረጃ ኤክስፖርት ያደረገ በታሪክ ውስጥ ካለን ይቀጣሉ። ኢትዮጵያዊ ነን ብላችሁ ካሰባችሁ ኢትዮጵያዊ ነን ብሎ ለሚያስብ ሰው አርብቶ አደሮችም አርሶ አደሮችም 80% ኢትዮጵያዊ ነው ብሎ ለሚያስብ ሰው ዶክተር አብይ አህመድ መድኃኒታቸው ነው፣ መድህናቸው ነው። ወደ አጠቃላይ ደግሞ ሜጋ ፕሮጀክቶች ሄደን በሀገር ደረጃ ሀገራችን የሚጠቅሙ ነገሮችን ስናይ ለምን ዶክተር አብይ ያነሳው ብለን ካላበድን በስተቀር የቀይ ባህርን የሀገር ሉዓላዊነት ጉዳይ አስነሳ። ሲያነሳ ደግሞ ዝም ብሎ አይደለም፣ ሌሎቹ እንደሚሉት አይደለም እንጂ እኮ ይሄን ፈራርሰናል። በቂ የሆነ የመከላከያ ሰራዊት በበቂ ስጋት ላይ የተመሰረተ አየር ኃይሉን ከአንድ ቢጫ ሄሊኮፕተር ዛሬ ስንት ጀቶች፣ ስንት ሄሊኮፕተሮች፣ ስንት ድሮኖች ያመርታል። እንግዲህ እነ ጀዋርም በገደምዳሜ የተናገሩት ነገር አለ። አይ ከዩናይትድ አረብ ኤሚሬትስ ከምናምን ማስመጣት ብቻ ሳይሆን ራሳቸው ማምረት ጀምረዋል። መረጃ ይኖረዋል፣ ምንም ጥያቄ የለውም አሉ መረጃ የሚሰጡ እና የሚገርም አይነት ሰራዊት የሚያስፈራ። ከዲፕሎማሲ አንጻር ዶክተር አብይ በዓለማችን ውስጥ ተጽዕኖ ፈጣሪ ከሆኑ ሰዎች አንዱ ነው። ብሪክስ እንዴት ገባ? ብሪክስ እንግዲህ 5 ሀገሮች ያሉበት ነው። ቢ ብራዚል፣ አር ረሽያ፣ አይ ኢንዲያ፣ ሲ ቻይና፣ ኤስ ሳውዝ አፍሪካ። ከአፍሪካ አንድ ሀገሮች አሉ። ኢትዮጵያ እንዴት ተከትላ ገባች? ይሄ ሰው እዚህ ጋር ቀረሽ ብሎ ነጥቦችን እያንዳንዷን ቀዳዳ ዶክተር አብይ እያንዳንዷ ኢትዮጵያ ውስጥ ያለችውን አቅም እንዴት መጠቀም እንዳለበት የምታዩት የውሃ ኃይል፣ የንፋስ ኃይል፣ ጂኦተርማል የተለያዩ አይነት ኃይሎች ከዛ አልፎ ደግሞ ኒውክሊየር ኃይልን ለሰላማዊ መንገድ ሲል በዓለም ላይ ካሉ ብሎኮች ውስጥ ብሪክስ ጠንካራ ነው። ራሽያ አለች፣ በመሳሪያ ስንተኛ እንደሆነች ካለም ይታወቃል። ቻይና አለች፣ ስንተኛ እንደሆነች ይታወቃል። ከአፍሪካ ሳውዝ አፍሪካ አለች። ኢንዲያ በህዝብ ብዛት ከዓለም አንደኛ ናት። ቻይና ሁለተኛ ናት፣ እዛ ውስጥ ያሉበት ነው። ስለዚህ ብራዚል ደግሞ ከላቲን አሜሪካ ግዙፏ በኢኮኖሚም በህዝብ በሁሉም አንደኛ ናት። እነዚህ ግዙፍ ስብስቦች ባሉበት ሀገር ገብቶ አት ሴም ታይም ደግሞ ከአሜሪካ ጋራ ከሐምሌ 20 እስከ 25 የሎጂስቲክስ ጉዳዮች ከአሜሪካ ጋራ የቀጠናውን ሰላም የማስጠበቅ ጉዳይ እንደ አየር መንገዱ አንደኛ ሆኖ 9 ሚሊዮን 7 ሚሊዮን በዓመት እየወሰደ አሁን 21 ሚሊዮን 3 እጥፍ ሲያድግ ከሌሎች አፍሪካ ሀገሮች እየራቀ ነው። ይሄ ደግሞ ለግሎባል ፓወርስ፣ ይሄ ለግብጽ፣ ይሄ ለሱዳን፣ ይሄ ለሻቢያ፣ ይሄ ለመቀኞቹ ህዋቶች የሚዋጥላቸው አይደለም። አሁን ጽምዶ ብለው እንደው አንዱ ፖለቲካ ሰሞኑን ጽምዶ ብለው ሰው ባዳዎች አሉ። ኦኬ ባዳዎችን ተዋቸው፣ ኤርትራን ግድ የለም ጽምዶ። በዚህ በኩል እኮ ብዙ ሰው ተጣምዷል። ኦነግ እኮ ትልቁ እዚህ ነው ያለው። የኦሮሞ ህዝብ የትግል መንፈስ ለኦሮሞና ለኢትዮጵያ ህዝብ በአጠቃላይ የታገለው ኦነግ ከመንግስት ጋር ያለው ትልቆቹ የህወሓት ጀነራሎች ከመንግስት ጋር እየሰሩ ነው። የሚገርመኝ እኮ ጽምዶ ስትሉ ከነ ጀነራል ሳሙራይ ኑስ በላይ ጽምዶ አለ። የሰላም ሰራዊት አለ፣ የትግራይ የቀይ ባህር አፋሮች አሉ። እንዴ ጽምዶ በዚህ በኩል የተከዜ ዘባለ የአገር ጽምዶ አለ እኮ። አፋሮች እኮ እናውቃቸዋለን፣ የምድር ድሮኖች እንዲህ ጭንቅንቅ አያደርጉህም። ስለዚህ በዚህ በኩል እኮ የአፋር፣ የሶማሊ፣ የቤንሻንጉል ጉሙዝ፣ የጋምቤላ፣ የሲዳማ፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ፣ የአማራ፣ የኦሮሞ የተጋሩ በርካታ ልጆች ይሄ ሁሉ ጽምዶ እያለ ኢሳያስ ከተማውን እያያችሁት ነው። ሌሎች ሀገሮች ካረዱት ለአንድ ቀን የሚያዋጋ ኢኮኖሚ የለውም። ለአንድ ቀን እርግጠኛውን የምነግራችሁ የካሚዮኖችን የሚያንቀሳቅስበት ከባድ መሳሪያ የሚያንቀሳቅስበት ነዳጅ እያስነሳ ጀት አንድ ሄሊኮፕተር እኮ ነው። ማነው አንድ አውሮፕላን እኮ ነው ያለው። በግብጽ አውሮፕላን እኮ ነው ግብጽ ደርሶ የመጣው። አውሮፕላን እንኳን አጥቶ የኢትዮጵያ አየር መንገድ እኮ ነው ወደ ኤርትራ የሚበረው። እና ኢሳያስን አለ ብሎ የሚገምታውን የአህያ ባል ከጅባ ያስጥልም አለ ብሎ የሚገምት ሰው በዚህ በእኛ በኩል ያለው ጽምዶ መሀሉ አይነገርም አይደለም። እየተናገርኩ ነው የምሄደው። በሁሉም ነገር በአየር ኃይልም በባህር ኃይልም የትኛው ባህር ኃይል ነው ኤርትራ ያላት? በሁሉም ነገር ነው የምላችሁ። ዘሎ ይገባል፣ እግረኛ ይከፍታል፣ ባህር ላይ ውጊያ በደንብ የሰለጠነ ኃይል አለን ባህር ኃይል። ኦኬ እሺ፣ ዶክተር አብይ አህመድን እንደ ጓደኞች የጠይቃችሁኝ ያላችሁ አላመሰግንም ብል ማንን ላመስግን? ይኸው ጀዋር ፍንተው አርጎ ተናገራት። ሂስ ክሌቨር አለ፣ በሴኩሪቲ ደህንነት ኢንተለጀንስ ስራ የሚደርስበት የለም አለ። ፋይናል የሆነ ላፕ ላይ መጨረሻ ስፕሪንት የምትባላለች እሷ ቦታ ላይ ተአምረኛ ሰው ነው አለ። ሳይታሰብ ነው የሚመጣው አለ። ሰውየው ኢተገማች ነው ብለናል እኮ። አንፕሬዲክተብል ነው፣ አንፓራላልድ ነው፣ አንማችድ ነው፣ አንስቶፔብል ነው። ሂዝ ራይት ባይ ዘ ወይ ሳይታሰብ እሱ እየተናገራለ አይጮህም። ዳኪ ያይታችኋት እንደውም ከዚህ ተነስታ እዛ እስክትደርስ ምንም አትልም። ስራዋን ግን ትሰራለች። ጭር ያለች ዶሮ ደግሞ በጣም ትጫዋለች። ዶክተር አብይ በጣም የሚገርም ነው። ግስላ ሊሆን ካለ ግስላ ይሆናል። አነር ሊሆን ካለ አነር ይሆናል። ነብር ሊሆን ካለ ነብር ይሆናል። አንበሳውን ይላርቅ ካለ አንበሳ ይሆናል። ንስር ሊሆን ካለ ንስር ይሆናል። ርግብ ሊሆን ካለ ርግብ ይሆናል። በቃ ሂስ ቶታሊ ኤ ፐርሰን ዊዝ ዩኒክ ፐርሰናሊቲ። የሚገርም አይነት ፐርሰናሊቲ ነው ያለው። ጃንት ነው በቃ ሄድ ኦፍ ሂስ ታይም ዴውስ ኤክስ ማኪና ነው። ኖ ዋን ካን ኮምፒት ዊዝ ሂም እየተናገረ የመጣ ነው። ሌላው በጣም እናንተም እኔም ልናምን የሚገባው ራእዩን ነው የሚኖረው። እኔ ድሮ የመከላከያ መኮንን ሆኜ በመከላከያ ውስጥ ማደግ ፈልግ ነበር። ነግሬያቸዋለሁ። መጀመሪያ ምኞቴ እሱ ነበረ። 76 12 ክፍል ጨርስ እሱ ነበር የመጀመሪያ ምርጫ። ባደጋ ወደ ቀጥሎ ወደ መምህርነት ገባው። ስለዚህ ምርጫችሁን አለ። እሱ ምርጫው ግን መሪነት ነው። በቃ አቦይ ስብሃት እኮ መሰከሩ። መቼም አቦይ ስብሃትን የሚያክል የሲዳሞ ክፍለ ሀገር የኢሃፓ ኃላፊ የነበሩ ሰው ከዛ ጀምሮ ህወሓት መጥተው ትልቁ መንፈስ የነበሩ ሰው ስብሃት ነጋ መጥቶ መሪ ሆናለሁ ሲለኝ
ትንሽ የሰው ይለቀቅ ያደርገዋል ጨለፍ ያደርገዋል እንዴ ያልኩኝ አሉ። ግን ጨለፍ አይደለም ያውቅ ነበር። የመጀመሪያው ዶክተር አብይን ብዙ ሰዎች ይነቅፉታል የሚለው ነገር አንድ ትልቅ መሰረታዊ የሆነ ስህተት አለው። ይሄ ስህተት ምንድነው? በቅርብ ጊዜ ምርጫ ተካሄደ። ብልጽግናና ሌሎች ፓርቲዎች ምርጫ አካሄዱ። ሲያካሄዱ ከ50 ሚሊዮን በላይ ኢትዮጵያዊ እድሜው ከደረሰው ውስጥ ነው ወጥቶ በጣም አመሰግናለሁ ምርጫ ላይ ተመዘገበ። ምርጫ ወጥቶ ሲመዘገብ ብዙ አይነት ነገሮች ነበሩ። ግን በሁሉም ክልሎች ውስጥ ምርጫዎችን ብልጽግና እንዲያሸንፍ ከሆነበት ነገር አንዱ ትልቁ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አስተዋጽኦ ነው። እዛው ላይ ግን አንድ ነገር አቁሜ ላሳይ። ዶክተር አብይን ይሄ ምርጫ የወጣው ሰው ይናገራል ወይ? ቲክታክ ፍላጎቱ አይደለም። ሲስተሙ በትክክል እየሄደ ነው። ዩቲዩብ ላይ የለም፣ ፌስቡክ ላይ የለም። የሚጮሁትን ሰዎች ካያቸው እነማን ናቸው የሚቃወሙት ዶክተር አብይ? እንግዲህ እዚህ ጋር ነው አሁን ግለሰብ ሳይሆን ከአይዲያ ጋር ተያይዞ የሚመጣው የግለሰቦችን ስብዕና ሳነካ ሐሳባቸውን ብንወስድ የሚቃወሙት ሰዎች እነማን ናቸው? አንደኛውና ትልቁ ዩጋንዳ ያሉ ሰዎች ናቸው። ዩጋንዳ ውስጥ ያሉ ሰዎች በጣም የሚቃወሙበት ምክንያት ምንድን ነው? አሁን ለስደት ራሳቸውን አዘጋጅተዋል። እግራቸውን ከኢትዮጵያ አውጥተዋል። ዩጋንዳ ውስጥ ያለውን ቦሼ እየበሉ የባቄላ አሹቅ ድዳቸውን እየፈጩ በሌላ በአፍሪካ ሀገር ውስጥ የመኖር ፍላጎት ይዘው አይደለም የሚወጡት። አንድ ቀቢጸ ተስፋ አላቸው። የሚያስለፈልፋቸው የሚያናግራቸው ከኋላ ያለው ሞቲቭ ከኋላ ያለው ነገር ሌሎቹ ኔትወርክ እየተሰራላቸው ወደ አውሮፓና አሜሪካ፣ ካናዳ፣ አውስትራሊያ ሲሄዱ አይተዋል። ስለዚህ ወደዚህ ለመሄድ ያለው ብቸኛ ነገር ይህን የተረጋጋ ስርዓት የማጥላላትና የሚችሉትን ያህል አቅማቸው የፈቀደላቸውን ያህል ውሸት እየጋገሩ ይህን ውሸት እየለቀቁ አለቆቻቸው ከላይ ያሉት ኔትወርኩን የሚመሩ ሰዎች እንዲወስዷቸው መንጠላጠያ መንገድ ነው እነዚህ ሰዎች የሚቃወሙት። እነዚህ የሚቃወሙት ሰዎች ምንድነው የፖለቲካ ስብዕናቸው? ግለሰባዊ ልምዳቸው ምንድነው? በምን ላይ ተመርኩዘው ነው ትችት የሚተቹት? እኔ አሜሪካ ሄጄ 3 ዓመት ቆይቼ ስመጣ ያለው ለውጥ ያለው አጠቃላይ መስተጋብር የህዝቡን ስሜት በብሶተኞች አይደለም ማየው። ብዙ ሰዎች እኮ አሉ ሰፈራችን ውስጥ የሚያለቅሱ ሰዎች አሉ። ከሚያለቅሱት ሰዎች በስተጀርባ ደግሞ የማያለቅሱ የሚደሰቱ በርካታ ሰዎች አሉ። ያንን መሬት ላይ ያለውን ኦብጀክቲቭ ሪያሊቲ ማየት ይችላል ወይ? አንዱ ትልቁ ጥያቄ ነው። ሁለተኞቹ የሚቃወሙት ሰዎች ከአሜሪካ የተወሰኑ ስቴቶች ላይ ከአውሮፓም የተወሰኑ ከተሞች ላይ ነው ተቃውሞውን በጣም የሚያጦዙት። እነዚህ ተቃውሞውን የሚያጦዙት ሰዎች ከነማን ጋር ነው የሚገናኙት? የተቃውሞ ምክንያታቸው ምንድን ነው? ከመቼ ጀምሮ ነው መቃወም የጀመሩት? ፐርሰናሊ ያላቸው ስብዕና እዛም በሚኖሩበት ሀገር ሆነ እዚህ ያለው ባክግራውንዳቸው ምንድን ነው? ፖለቲካ ውስጥ የሚሳተፉት ሰዎችስ ፍላጎታቸው ምንድን ነው? ኢትዮጵያ ውስጥ ፍላጎቱ ጥሎ ማለፍ አንደኛው የስልጣን ቀቢጸ ተስፋ አለ። አንድ ነገር ቢሆን የሆነ ትርምስምስ ቢፈጠር ስልጣን አገኛለሁ የሚል ቀቢጸ ተስፋ አለ። ሁለተኛው ከ1920ዎቹ ጀምሮ ቀስ በቀስ እየተሰበከ የመጣ ጥላቻ አለ። ከብሔረሰብም ከሃይማኖትም ጋር የተገናኘ ጥላቻ አለ። እኩልነት ጭቆና የሚመስለው፣ እኩልነት መበደል የሚመስለው፣ በጋራና በአንድነት መኖር ጉዳት የሚመስለው ለራሱ የሌለ ግምት የሰጠ ኃይል አለ። ይህም በተጨባጭ የምትመለከቱት ነው። በግላችን ደግሞ ስንገናኝ የሁለቱ ወይ ይሆንና እናንተ ምንም ሐሳቦች እያነሳን መወያየት እንችላለን። ምክንያቱም ለሀገር ከሆኑ ሰዎች ጋር የምትነጋገረው እነሱ ከሌላ ሰዎች ጋር፣ እነዛ ደግሞ ከሌላ ሰዎች ጋር በሂደት ያመለካከት ለውጥ ይመጣል።